መዳሰስ ያክል ነገረ ስላሴ ላይ ከወሰድናቸው የተወሰነ ነገር ጥቂት ላስታውሳችሁ ብራዘር ዴቭም ሲያስተምር የነበረውን ማለት ነው። ነገረ ስላሴ ላይ ሁለት ሁነቶችን ተመልክተናል። አንደኛው ኢማነንት ትሪኒቲ እና ኢኮኖሚክ ትሪኒቲ ተብሎ ለሁለት ይከፈላል። ስለ ስላሴ ስንማር የምታስታውሱ ከሆነ ኢማነንት ትሪኒቲ ማለት ያው በላቲኑ አድ ኢንትራ ይሉታል፣ ውስጣዊ የሆነ ግንኙነት በአብ በወልድና በመንፈስ ቅዱስ መካከል ያለውን ውስጣዊ ግንኙነት የሚናገረው ወይ ደግሞ ስለዛ ስናወራ ኢማነንት ትሪኒቲ ብለን እንናገራለን። ያው ኢኮኖሚክ ትሪኒቲንም አድ ኤክስትራ ተብሎ ይጠራል። toward the creation ነው፣ ወደ ፍጥረታቱ ያለው መስተጋብር እግዚአብሔር አምላክ ወይም አብ ወልድ መንፈስ ቅዱስ ከፍጥረታቱ ጋር ምን አይነት መስተጋብር አለው ወይም ደግሞ ግንኙነት አለው። ኦኬ ኤፊ ገብቷል። እሺ ግንኙነት አለው የሚለው ነገር ለመመልከት ሞከረን ነበር። በተለይ ስለ ይሄ አዲንትራ ብለን የጠራነው ወይም ደግሞ ውስጣዊ ግንኙነት እርስ በርሱ አብ ወልድ መንፈስ ቅዱስ መካከል ያለውን ግንኙነት ኢማነንት ትሪኒቲ ላይ ስለ ሪል ሪሌሽን አንስተናል፣ ስለ ኖሽን አንስተናል፣ ስለ አፕሮፕሪዬሽን አንስተናል፣ ስለ ፐርኩሪሲስ አንስተናል። ዲቫይን ሲምፕሊሲቲ እና ዲቫይን ኮምፕሊሲቲ ምን ማለት እንደሆኑ በተወሰነ ለመመልከት ሞክረን ነበር። እነሱን ለማስታወስ ያክል ሪል ሪሌሽን ላይ በተለይ ሶስቱ ዋና ሪል ሪሌሽኖች አሉ። ፓተርኒቲ፣ ፊሊዬሽን እና ፕሮሲዥን ብለን የጠራናቸው ማለት ነው። ፓተርኒቲ ፋዘር ቱ ዘ ሰን ያለውን ሪሌሽን የሚያሳይ ነው። አባት መሆኑን የሚናገር ማለት ነው። ፊሊዬሽን ብለን የምንጠራው ደግሞ ኢየሱስ ክርስቶስ ወይም ደግሞ ሰን ቱ ዘ ፋዘር ወይም ደግሞ ወልድ ወደ አብ ያለውን ግንኙነት የሚያሳይ ነው። ፕሮሲዥን ብለን የምንጠራው ስፒሪት ፍሮም ዘ ፋዘር ኤንድ ዘ ሰን፣ ያው ዌስተርኑ ትራዲሽን ኤንድ ዘ ሰን የሚልን ሐሳብ ያስቀምጣል። እሱም ፕሪንሲፕል ዊዝ ፕሪንሲፕል እና ፕሪንሲፕል ዊዛውት ፕሪንሲፕል የሚለውን ነገር ተመልክተን ነበር። የምታስታውሱ ከሆነ ፕሮሲዥን ላይ መንፈስ ቅዱስ የመንፈስ ቅዱስ ሶርስ ማንኛው ነው፣ አብ ነው ወይስ ወልድ ነው የሚለውን ነገር በሁለቱ ሁኔታዎች ተመልክተናል። ፕሪንሲፕል ዊዝ ፕሪንሲፕል ማለት ወይም ደግሞ ራሱ ሶርስ ኖሮት ሶርስ የሆነ እንደማለት ነው። አሁን ወልድን ካነሳን ፕሪንሲፕል ዊዝ ፕሪንሲፕል ተብሎ ነው የሚነገርለት። ራሱ ሶርስ አለው ማለትም አብ ከአብ የተወለደ አይደለም እንለው። ስለዚህ ሶርሱ አብ ነው ብለን እንናገራለን። ነገር ግን እሱ ራሱ ደግሞ ለመንፈስ ቅዱስ ፕሪንሲፕል ሲሆን እንመለከታለን። ወይም ደግሞ ከሱ የወጣ አርኼ ብለን የምንጠራውን ነገር በግሪኩ አርኼ ይለዋል፣ ከሱ የወጣ ነው የሚለውን ነገር ደግሞ እንመለከታለን። ያው ፐርፊሊየምንና ፊሎኩዌን የተወሰነ ለማብራራት ሞክረን ነበር ይዛኔ። ስለ ኖሽን ስናነሳ በተለይ ወደ አምስቱን ኖሽኖች የምታስታውሱ ከሆነ ኢናሰቢሊቲ፣ ፓተርኒቲ፣ ፊሊዬሽን፣ አክቲቭ ስፓይሬሽን፣ ፓሲቭ ስፓይሬሽን ብለን የምንጠራቸውን እነዚህ ነገሮች ተመልክተናል። ያው ፓተርኒቲ ቅድም እንዳልኳችሁ ነው፣ ቢጌትን የማድረግን ሁኔታ የሚያሳይ ነው፣ ለአብ ነው የምንሰጠው። ፊሊዬሽን ደግሞ መወለድን ነው። ቅድም ከላይም ከሪል ሪሌሽን ስንመለከት እንዳልኳችሁ ማለት ነው። እና አክቲቭ ስፓይሬሽን እና ፓሲቭ ስፓይሬሽን የሚባለው ነገር አለ። አክቲቭ ስፓይሬሽን የሚባለው ስፓይሬቲንግ ዘ ስፒሪት፣ መንፈስ ቅዱስ ራሱ ከወልድና ከአብ ሲወጣ ማለት ነው፣ ወይም ደግሞ ሲሰርጽ ያለውን ነገር የሚያሳይ ነው። ፓሲቭሊ ደግሞ የሚነገር ደግሞ ስፓይሬሽን አለ። ቢንግ ስፓይሬትድ የሆነው ወይም ደግሞ መንፈስ ቅዱስ
የሰረጸ ነው ብለን ስንናገር ፓሲቭሊ ያለውን ነገር ነው የምንመለከተው ማለት ነው። አፕሮፕሪዬሽን ላይ ያው አጠር ለማድረግ ያክል አፕሮፕሪዬሽን ላይ አሁን ለምሳሌ ክሪኤሽንን ካነሳን መፍጠርን ካነሳን ለእግዚአብሔር አብ ነው አፕሮፕሪዬት የሚሆነው። ነገር ግን ለእግዚአብሔር አብ አፕሮፕሪዬት ሆነ ማለት ግን ወልድና መንፈስ ቅዱስ ፈጣሪዎች አይደሉም፣ በነገረ ፍጥረት ላይ ተሳትፎ የላቸውም ማለት አይደለም። እሱ መታወቅ አለበት። ለምሳሌ ሪደምፕሽንን ብናነሳ ቤዞትን መቤዠትን ብናነሳ ለማን ነው አፕሮፕሪዬት የምናደርገው? ለእግዚአብሔር ወልድ ነው። ለእግዚአብሔር ወልድ ግን አፕሮፕሪዬት ስናደርገው በቤዞቱ ስራ ላይ መንፈስ ቅዱስና እግዚአብሔር አብ ተሳትፎ የላቸውም ማለት አይደለም። ግን አፕሮፕሪዬትድ የሚሆነው የሪደምፕሽን ለእግዚአብሔር ወልድ ነው ማለት ነው፣ ወይም የቤዞት ስራ ስናነሳ። ሌላው ሳንክቲፊኬሽንን ለምሳሌ ብናነሳ የመቀደስን ስራ መንፈስ ቅዱስ ሲሰራ እንመለከታለን። ለሱ አፕሮፕሪዬት ይሆናል። ነገር ግን መቀደስም በክርስቶስ እንዳለ እንመለከታለን። እንደውም ምንድን ነበር በግዕዙ ሁለት አይነት አሁን ግብር አፋዊ ግብርና ውሳጣዊ ግብር ተብሎ ይከፈላሉ። የግብርን ራሱ ዓላማ ሲናገሩ በግዕዙ እንደዚህ አይነት ታክሶኖሚ ይጠቀማሉ። አፋዊ ግብር በተለይ ከኢኮኖሚክ ትሪኒቲ ጋር የሚገናኝ ነው። አንድ አይነት ግብር እንዳላቸው የሚያሳይ እና ኤፍሬም ሶርያዊው ራሱ አንድ የሚያነሳው ነገር አለ። አንድነት እንዳላቸው ይሄ ከአፋዊ ግብር አንፃር ወይም ደግሞ ኢኮኖሚ አንፃር ያለውን ሐሳብ ሲያስቀምጥ ያንን ይናገራል። ምንድነው ይሄ ውሳጣዊ ግብር የምንለው? ኢማነንትሊ ያለውን ወይም ደግሞ ኢማነንት ትሪኒቲ ላይ የምናነሳው የግብር አይነት ነው። ካልተሳሳትኩ እንዳላልባችሁ የግዕዙን ለማለት ለማስረዳት ስለመሞከር። ለማንኛውም ውሳጣዊ ግብር የሚባለው ከኢማነንት ትሪኒቲ አንፃር የሚነገር ነው። አንድ እንደሆኑ የሚያሳይ ነው። ግብራቸውን አንድ ግብር እንዳለ እናምናለን። ያንን ለማመላከት ነው። ነገር ግን ደግሞ ኢኮኖሚካሊ ደግሞ የሚነገሩ ሶስቱንም አፕሮፕሪዬት የሚሆኑት ቅድም እንዳልኳችሁ ክሪኤሽን፣ ሪዴምፕሽን፣ ሳንክቲፊኬሽን እያለን ሌሎችንም ራሱ ማንሳት እንችላለን። እና ከነዚህ አንፃር ደግሞ ለየብቻው የምንመድባቸው ነገሮች ስላሉ ማለት ነው። ለማንኛውም አፕሮፕሪዬሽን ይሄን ይመስላል። ፐርክሪዮሲስ ብለን የምንጠራው ደግሞ ስለ ሚውቹዋል ኢንዶዌሊንግ የምናነሳው ነው። አንዱ በአንዱ ውስጥ መኖር ህልው መሆኑን የሚያሳይ ነው ብለናል። ኢንተርፔኔትሬሽን ማለት ነው። ፐርክሪዮሲስ የግሪክ ቃል ነው። ኢንተርፔኔትሬሽን አንዱ በአንዱ ውስጥ መሆኑን የሚያሳይ ነገር ነው። አብ ኢየሱስ ክርስቶስ አንድ ዮሐንስ ወንጌል ምዕራፍ 14 ላይ አንድ የተናገረው ነገር አለ አይደለ? እኔ በአብ አብም በእኔ እንዳለ እመኑ እያለ ይናገራል። እና እግዚአብሔር አብ በወልድ አለ፣ ወልድም በእግዚአብሔር አብ ውስጥ አለ የሚለውን ነገር የምንመለከትበት ሁኔታ ነው። ፐርክሪዮሲስ ብለን የምናነሳው ማለት ነው። ለማንኛውም የዲቫይን ሲምፕሊሲቲን ልንገራችሁና እንጨርስ። ትሪኒቲ ላይ ጥያቄ ካለ እንቀበላለን። ዲቫይን ሲምፕሊሲቲ ማለት እግዚአብሔር ከሆነ ፓርት ኮምፖዚት የሆነ ኔቸር አለው ማለት አይደለም። በቃ ኮምፖዚት ኔቸር የለውም። ከሆነ ፓርት ተገጣጥሞ የተሰራ ወይም ደግሞ የተገኘ አምላክ አይደለም። እሱ በኢሴንሱ አንድ ነው፣ ፒውር የሆነ አክተስ ፒውረስ ብለው ያስቀምጡታልና ቅዱስ አውግስጢኖስ። እና እግዚአብሔር ከሆነ ነገር ኮምፖዝድ ተደርጎ የተሰራ ወይም ደግሞ የተገኘ ማንነት የለውም የሚልን ሐሳብ የሚያስቀምጥልን ነው። ዲቫይን ሲምፕሊሲቲ ላይ አብሶሉት ዲቫይን ሲምፕሊሲቲ ዌስተርኑ ጋር እነ ቶማስ አኳይናስ ላይ የምንመለከተው እንትን አለ። ወደዛ ውስጥ አንገባም፣ ተለቅ ብለን መግባቱ አሁን አያስፈልግም። ለማንኛውም ትሪኒቲ ላይ ይሄንን ተመልክተናል። ለማስታወስ ያክል ነው። ክርስቶሎጂ ላይ ያው ብዙ ነገርን አይተናል። የሉተራን ክርስቶሎጂ ምን ይመስላል የሚለውን ነገር በተወሰነ ከዴቭ ጋር አይተነዋል።
በተለይ ደግሞ ከእኔ ጋር ያየነው ፈርስት ካውንስል ኦፍ ናይሲያ ክሪድ ጀምሮ ያለውን መግለጫ የአባቶች ያስቀመጡልን ሐሳብ ጀምረን እስከ ኬልቄዶን ድረስ ሂደን ነበር። እስከ ኬልቄዶን ድረስ ያሉትን ጉባኤዎች ስለ ክርስቶሎጂ ላይ የሚያጠነጡትን ጉባኤዎች እየተመለከትን ነበር። በተለይ ስለ ተሳውሱ ከሆነ ስለ ምንድነው ሃይፖስታሲስ ኡሲያ ምንድነው ፕሮሶፖን ምንድነው በላቲኑና በግሪኩ ትራዲሽን መካከል ያለውን ልዩነት ቫሪዬሽን በተወሰነ ለመመልከት ሞክረናል እና የነ ባሲልንም ደግሞ ምንድነው የትሪኒታሪያን ሞዴል ምን እንደሚመስል ስለ ምንድነው ሞናርኪያቱ ፓትሮስ የተወሰነ ነገር አንስተን ነበር። ለምን ያንን ሞዴል በደንብ እንዳስተማሩት እና ግሪጎሪ ኦፍ ናዚያንዘን እና ግሪጎሪ ኦፍ ኒሳ በተለይ ግሪጎሪ ኦፍ ኒሳ አገነስት ዩኖሚየስ ላይ ሶስቱም ቢጽፉም በተለየ ሁኔታ ግሪጎሪ ኦፍ ኒሳ ማብራሪያዎችን ሲሰጥ ተመልክተናል። አንዳንድ እንትኖችንም አንስተን ለመመልከት ሞክረን ነበር እና ይሄን ይመስላል ትሪኒቲ ላይ ያለውን ነገር ተመልክተናል። ለማንኛውም ሳክራመንት ላይ ያለውን ደግሞ በተለይ ጥምቀት ላይ ያለውን ነገር ላንሳና ሌሎቻችሁ ሐሳብ ተሰጣላችሁ። ጥምቀት ላይ ያው አንዳንድ ሚስ አንደርስታንዲንጎች ስላሉ ሉተር በላርጅ ካቴኪዝሙ ላይ ፓርት 4 እና 5 ላይ ስለ ሳክራመንቶች ያወራል። በተለይ ስለ ጌታ እራትና ስለ ቅዱስ ጥምቀት በደንብ አርጎ ሲያብራራ ትመለከታላችሁ። አንዴ ላንብብላችሁ። እሱን ማንበብ ራሱ በጣም ግልጽ ስለሚያደርገው ቡክ ኦፍ ኮንኮርድ ላይ ያለውን ቡክ ኦፍ ኮንኮርድ ካላችሁ ፔጅ 377 ላይ ታገኙታላችሁ። ላርጅ ካቴኪዝም ላይ ማለት ነው። እንደዚህ ይላል 10ኛው ፓራግራፍ ላይ ሉተር እንደዚህ አድርጎ ያስቀምጣል። እግዚአብሔር ስም መጠመቅ በሰዎች ሳይሆን በእግዚአብሔር በራሱ መጠመቅ ነው። እዚህ ጋር እንድታሰምሩልኝ የሚፈልገው ነገር በእግዚአብሔር ስም መጠመቅ ማለት ምን ማለት ነው? በሰዎች የተጠመቅን ሳይሆን በራሱ በእግዚአብሔር መጠመቅ ማለት ነው። ሰዎች እጆቻቸውን የሚያከናውቱም ቢሆንም በእውነቱ የራሱ የእግዚአብሔር ስራ ነው። ጥምቀት ምንድነው ካላችሁ የራሱ የእግዚአብሔር ስራ ነው። የሰዎች ስራ አይደለም። ሰዎች ምናልባት በእጃቸው የሚያከናውኑት ተግባር ሊሆን ይችላል። ነገር ግን የነሱ ስራ ነው ብለን ልንናገርለት አንችልም የሚልን ሐሳብ ያስቀምጣል። እንደውም ዴቪድ ፒስኬር የሚባል የሉተራን ስኮላር አለ። እሱ ይሄንን ስለ ጥምቀት ሲያብራራ በመንፈስ ቅዱስ ሶስቱንም አካላት ያስገባቸዋል። አዲ ኢንትራ ብዬ መጀመሪያ ላይ ስለ ትሪኒቲ ስናገር ነበር። አንዱ በአንዱ ውስጥ የሚሰራበት ሁናቴ አለ በስላሴ አካላት መካከል። ስለዚህ ጥምቀት የሚባለው እግዚአብሔር አብ ዓላማውን ወይም ደግሞ ስራውን በወልድ በኩል የሰራው ወልድ ደግሞ በመንፈስ ቅዱስ በኩል የከወነው ስራ ነው ጥምቀት የሚለው ነገር ብሎ ያስረዳል። እና የመንፈስ ቅዱስ የራሱ ስራ ነው የእግዚአብሔር ስራ ነው ብለን እናስቀምጣለን። ስለዚህ ከሰው እጅ ላይ እናነሳዋለን ማለት ነው ጥምቀትን፣ የሰው ስራ አይደለም። ከዛ እንደዚህ ብሎ ያስቀምጣሉ ሉተር። ከዚህም በተጨባጭ እውነታ የተነሳ ከየትኛውም ሰው ወይም ከቅዱሳት ስራ እጅግ በጣም የላቀ ዋጋ ያለው መሆኑን ሰው ሁሉ በቀላሉ ሊደመድም ይችላል። ሰው ከእግዚአብሔር ስራ የሚበልጥ ምንም ስራ መስራት ይችላልን? አያችሁ፣ ጥምቀት የእግዚአብሔር ስራ ነው ካል ከእግዚአብሔር ስራ የበለጥ ማንም ሰው መስራት አይችልም የሚልን ሐሳብ ይናገራል እዚህ ጋር። እና ጥምቀት ራሱ የእግዚአብሔር ስራ ነው። ከእግዚአብሔር ስራ የላቀ ምንም አይነት ነገር አታገኙም። ስለዚህ ጥምቀትን ስናነሳ ስለ ሰው ስራ እያነሳን አይደለም። ስለ እግዚአብሔር ስለ ራሱ ስለ አድሚኒስተር ያደረገውም ራሱ ባለቤቱ ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ስለሱ እያወራን እንደሆነ ማወቅ መገንዘብ ይኖርብናል ማለት ነው። እና እንደውም አርጊው ሲያደርጋቸው 11ኛው ፓራግራፍ ላይ እንደዚህ ያስቀምጠዋል። እዚህ ላይ ግን ዲያብሎስ በሚታዩ ሐሰተኛ ነገሮች
ሊያሳውረንና ከእግዚአብሔር ስራ ርቆ ወደ ገዛ ስራችን ሊመራን ለስራ ይሰማራል እያለ ያስቀምጣል። አንድ የሂሳብ አዋቂ በርካታ ታላላቅና አስቸጋሪ ስራዎችን ሲሰራ እጅግ በጣም አስገራሚ እይታን ይፈጥራል። እኛ ግን ሁላችን ደግሞ ለገዛ ስራችን ክንውኖችና ውዳሴዎች የሚገባቸውን ምግባሮች የበለጠ ዋጋ እንሰጣቸዋለን እያለ ያስቀምጣል። እኔ አለፍ እያልኩ ላንብብላችሁ። ፓራግራፍ 14 ላይ ያለውን 40 ላይ ያለውን ሐሳብ ላንብበው። እሱ በጣም አሪፍ አድርጎ ስለሚያስቀምጠው እዚህ ላይ አሁን ጥምቀት ምንድነው? ጥምቀት ማለት ምን ማለት ነው የሚለውን ጥያቄ ያነሳና አሁን ጥምቀት ምንድነው ለሚለው ጥያቄ የተገቢውን መልስ እንዴት እንደምናዘጋጅ ልትረዳ ትችላለህ? ማለትም በቀላሉ ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዝ አውድ የተቀመጠና በእርሱም የተቀደሰ ውሃ ማለት ነው እያለ ያስቀምጣል። ጥምቀት ማለት ምን ማለት ነው የሚለውን ነገር ስንመለከት ጥምቀት ማለት ውሃ ያው ተራ ውሃ አይደለም። ምክንያቱም የእግዚአብሔር ቃልና ትእዛዝ የያዘ ውሃ ነው። ስለዚህ የተቀደሰ ውሃ ነው ብለን ልንናገርለት እንችላለን። ጥምቀት ስንል ስለ ቧንቧ ስለሚቀዳ ውሃ ወይም ገንዳ ላይ ስላለው ውሃ አይደለም የሚወራው። ተራ ውሃ አይደለም የሚወራው። የእግዚአብሔርን ቃልና ትእዛዝ የያዘ ውሃ ነው፣ የተቀደሰ ውሃ ነው የሚለውን ነገር ማወቅ ይኖርብናል። ጥምቀት ያድናል ስንል አሁን ለምሳሌ ኃጢአት ስርየት ይሰጣል ስንል የሆነ ውሃ ምንድነው የሆነ ውሃን እያሰብ ወይም ደግሞ ለእድፍ ማስወገጃ ያለውን ያንን ውሃ እያሰብ እየተናገርን አይደለም። ይህንኑ ቃል ሐዋርያው ቅዱስ ጴጥሮስ ይናገረዋል አይደል? በመልእክቱ ላይ ውሃ ይሄ ጥምቀት እድፍን ማስወገጃ አይደለም እያለ ያስቀምጠዋል። ነገር ግን በሱ በኩል ጸጋን የምንቀበልበት እንደሆነ ማወቅ ይኖርብናል። ለምን ከተባለ ውሃው ከእግዚአብሔር ትእዛዝና ቃል ጋር አብሮ ስለመጣ ቅዱስ ምስጢር ይባላል። እንደውም የቅዱስ አትናቴዎስን ሐሳብ እዚሁ ላይ ሉተር ያስቀምጠዋል። አክሴዳት ቨርቡም አድ ኤሌመንቱም ኤት ፊት ሳክራመንቱም የሚለውን የላቲን ቃል ያስቀምጥና ንጥረ ነገሩ ወይም ተፈጥሯዊ ነገሩ ላይ ቃሉ ሲጨመር ቅዱስ ምስጢር ይባላል ይላል ቅዱስ አውግስጢኖስ ማለት ነው። ስለዚህ ጥምቀትንም ስናነሳ ውሃው አለ። ውሃው ላይ ምን ሲጨመር? ቃሉ ሲጨመር፣ የቃሉ ምስጢር ራሱ ሲጨመር ያ ውሃም ቅዱስ ምስጢር ይባላል ወይም ደግሞ ሆሊ ሳክራመንት ተብሎ ይጠራል። ሳክራመንት ብለን እንጠራዋለን። ቅዱስ ምስጢር ማለት ነው ሳክራመንት። እና ያንን እያሰብን ነው የሚለውን ነገር ማወቅ ይኖርብናል። ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔር ቃልና ሥርዓት ወደ ጎን አድርገው ከጉድጓድ የተቀዳው ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ ይጠይቃሉ። መለፍለፋቸውን ፍጹም ተንኮልና ዳቢሎሳዊ የድፍረትም ስድብ ነው እያለ ያስቀምጣል። ይህንን ነገር ይደግፋቸዋል። የሚገርማችሁ ሉተር አዎ ወዳጄ ለብቻው ተነጥሎ ከታሰበ ውሃው ውሃ መሆኑ የማያውቅ ማን ነው? አዎ ውሃው ብቻውን ተነጥሎ ካየነው ውሃው ውሃ ነው፣ ሌላ ነገር የለው። ነገር ግን እግዚአብሔር ሥርዓቱን ካያያዘበትና ከቆለፈበት እንደገናም ለብቻው እንዲነጠል የማይፈልገውን እጅ በጣም የከበረ ጌጥ እንዲህ መነጠል እንዴት ትደፍራለህ? የውሃ እውነተኛው ጥቅም ያለው በእግዚአብሔር ቃል ወይም ትእዛዝና በእግዚአብሔር ስም ነውና ይህ ሀብት ከሰማይ ከምድር እጅግ የበለጠና የከበረ ነው ብሎ ያስቀምጠዋል። እና ይህ ምስጢር ከሰማይና ከምድር ሀብት የበለጠ የከበረ ያደረገው ምንድነው ካላችሁ የእግዚአብሔርን ቃል ስለያዘ ነው። ውሃው ዝም ብሎ ውሃ አይደለም። እንደውም ከላይ ያስቀምጠዋል የእግዚአብሔርን ቢያንስ እንኳን የእግዚአብሔርን ቃል ስለያዘ ይህንን ነገር ማክበር ይኖርባችሁ ነበረ እያለ ያስቀምጠዋል ራሱ ሉተር ራሱ ማለት ነው። እና ቢያንስ እንኳን የእግዚአብሔርን ቃል ይዟል።
ስለዚህ ይሄ የተከበረ የተቀደሰ ስራ እንደሆነ እንመለከታለን የሚልን ነገር ያስቀምጣል። በኋላ ላይ ነይፊ ይጨምሩበታል። ለማንኛውም ቅዱስ ስጋ ወደሙ ወይም ደግሞ ዩካሪስት ላይ ስንገባ ያው ተመሳሳይ ነገር አለው። ሉተርም ይሄንን ቃሉ እንዳለበት ይናገራል። ሳክራመንት የጌታ ራት ግን እኛ እንዴት ነው የምንረዳው የሚለው ነገር ኦክስፎርድ ኮንፌሽናችን ላይ አስቀምጦታል። አንቀጽ 10 ላይ ገብታችሁ መመልከት ትችላላችሁ። 10ኛው አንቀጽ ቅዱሱን ሚስጥር ለሚቀበሉ ሁሉ ከሚታዩ ነገሮች ከህብስቱና ከወይኑ ጋር በቅዱስ ቁርባን በክርስቶስ ስጋና ደም በእውነትና በተጨባጭ እንደሚገኙ በእውነትም እንደሚታደሉ ያለንን እምነት የገለጽንበትን ይቀበላሉ። ሰባኪዎች ይህን አቋም ያለማቋረጥ ይጠብቃሉ እያለ ያስቀምጥና የመጨረሻውን ላንብብላችሁና ልጨርስ። የጌታ ራትን በተመለከተ የጌታ ራት የሚበሉ የክርስቶስን ስጋና ደም በእውነት እንደሚያገኙ እንደሚታደሉም ያስተምራሉ። ከዚህ ውጭ የሚያስተምሩትን አይቀበሉም እያለ ይናገራል። እና የጌታ ራትን በተመለከተ ምን ማለት ነው? የጌታ ራት እኛ ሉተራን እንዴት ነው የምንቀበለው ብላችሁ ከጠየቃችሁ የምንወስደው ያ ጽዋና ህብስት የጌታ ስጋና ደም ነው። ራሱን የክርስቶስ ኢየሱስን ስጋና ደም ነው የምንመገበው ብለው ነው የሚያስቀምጡት ሉተራኖች የሚለው ነገር ይናገራል። ይሄም ደግሞ ህብስቱና ወይኑ የጌታ ምንድነው ትእዛዝና ቃል እንዳለበት ራሱ ላርጅ ካቴኪዝም እዛው ፓርት 5 ላይ ሉተር ያብራራል። ለማንኛውም ሌሎቻችሁ ጨምሩበት። ታንኪዩ ጆ፣ በጣም ነው የምናመሰግነው። በጣም በቃ ቅልብጭ ያለ ስለ ትሪኒቲ፣ ስለ ጥምቀት፣ ስለ ጌታ ራት ቅልብጭ ያለ ሰመሪ ላለፉት 8 ወራት የተማርነውን ሰመሪ አጠር አድርጎ አስቀምጦታል። ኤፊዬ እንኳን ደህና መጣ። በመሐከል ሊነሱ ይገባቸዋል የምትለውን ካነሳን በኋላ ወደ ጥያቄና መልስ በመሄድ እናዳብረዋለን። የሰዎች ጥያቄ አሁን እስካሁን ድረስ ያልገባቸው ቦታ በትምህርት ውስጥ አንዳንድ ጥያቄ ያለን የሚሉ ካለ ገብተው ያስረዱናል። ሙሌ ደግሞ የያዘው አንድ ማንበብ የሚፈልገው እንትን አለ፣ እሱን ደግሞ ታነባለ። ዛሬ እንዳጋጣሚ ሌላ የኦርቶዶክስ ቤት የመካነ ኢየሱስ ልጅ ገብቶ ስለ ሕፃናት ጥምቀት አላምንም እኔም ማምነው እንደዚህ ነው የሚሉ አንዳንድ ነገሮች አሉ። ዛሬ ላይ ደግሞ በመካነ ኢየሱስ ውስጥ ሐዋርያ እንትና የኢንተርናሽናል ሐዋርያ ተሆኖ ስለተመደበ በሚሄድበት ቦታ ሁሉ እርዳታቸው አይለየው የሚል እንደነዚህ አይነት ነገሮች አሉ። ወደ በኋላ የምናነሳቸው ፈኒ የሆኑ በመካነ ኢየሱስ ውስጥ ፈኒ የሆኑ ነገሮች ስለተጀመሩ እነሱንም እያነሳን ከዚሁ ከቲክቶክ ላይቭ ስርጭታችን ፕሬዠር እናደርጋለን ማለት ነው። ኤፍዬ ገባና እንትን በል። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። እስቲ ታፕታፑን 30,000 አድርጉት። ኮፒ ሊንኩን ደግሞ እስቲ ወደ 2,000 እንወሰደው። ቴንክ ዩ። ድምፅህ ሩቅ ነው። ያ አልሰማም። እንዴት ነው? አሁን ጥሩ ነው። እንትን የጌታ ጸጋና ሰላም ከእናንተ ጋር ይሁን። ጆ ካነሳቸው ነጥቦች ላይ ብዙ የምለው የለኝም እውነት ለመናገር። ነገር ግን አንዳንድ ነገር መሀል ላይ ላስቀምጥና ከዛ ወደ ጥያቄና መልሱ ቀጥታ እንገባለን። ስነ ስላሴ ላይ አድ ኢንትራና አድ ኤክስትራን በኤክስፕሌን ያደረገበት መንገድ አይ ላይክ ኢት በጣም ወድጄዋለሁኝ። ግን ማንሳት የምፈልገው ነገር የእግዚአብሔር ውስጣዊ ስራ ወይም ደግሞ አድ ኢንትራ የምንላቸው በሙሉ ኢን ኢተርኒቲ ሀፕን የሚያደርግ መሆኑን እንትን በደንብ ማስቀመጥ ያለብን ይመስለኛል። ምክንያቱም ለምሳሌ አሁን ሶርስ ያለው ሶርስ እያለን ስናስቀምጥ አብ የመውለድ ወልድ የመወለድን መንፈስ ቅዱስ የመስረጽን እነዚህ ሪሌሽንሺፕ በአብና በወልድ መንፈስ ቅዱስም በአብ በወልድ መንፈስ ቅዱስ መካከል ያለው ግንኙነት ነው ብለን ስናስቀምጥ ይሄ በዘላለም ውስጥ የሚሆን ነገር መሆኑን መረዳት አለብን። ያ ማለት
ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ በምንልበት ሜንታሊቲ አይደለም ወልድ አብ ወልድን ይወልዳል የምንለው ወይም ደግሞ ወልድ ከአብ ይወለዳል የምንለው ወይም መንፈስ ቅዱስ ይሰርጻል የምንለው ልክ ፍጥረትን እግዚአብሔር ፈጠረ በምንልበት አይነት ማይንድ ሴት አይደለም። ያኛው በጊዜ ውስጥ የሆነ በጅማሪ ያለው ነገር ሲሆን የእንትን ሲሆን ግን የአድ ኢንትራ ወይም ደግሞ የእግዚአብሔር ውስጣዊ ስራዎች ሲሆኑ ግን በስላሴ አካላት መካከል ያለው ግንኙነት ሲሆን ግን ዘላለማዊ መሆኗ ያቺ በዘላለም ውስጥ ከጊዜ ውጪ ያለ ነገር መሆኑን መያዝ ያስፈልጋል። አርዮሳዊ እንዳልሆን ማለት ነው። የሚጠብቀን መሰረት እሷ ነገር እንደሆነች። ሁለተኛው ማንሳት እንፈልገው ነገረ ክርስቶስ ላይ ሜቢ በኋላ ላይ በዲቴል ስንመጣበት እናስረዳለን። ግን ጀነራሊ ማወቅ ያለብን ነገሮች ሁለቱ ኔቸሮች የክርስቶስ ሳይነጣጠሉ በአንዱ አካል ውስጥ ይኖራሉ ብለን ስንናገር ወይም በአንዱ ፐርሰን ውስጥ ይኖራሉ ብለን ስንናገር በደንብ አይ ቲንክ ዲፋይን ብዙን ጊዜ ያደርገዋል ብዬ ወይም ደግሞ በደንብ ኤክስፕሌን ያደርገዋል ብዬ የማስበው ምሳሌ ምንድነው? ኢየሱስ ክርስቶስ ባለበት ቦታ በሙሉ ሰብአዊነቱም መለኮታዊነቱም እንዳለ መረዳት አለብን። ኢየሱስ ብለን ስንጠቁም ያ አካል ወይም ደግሞ ያ ፐርሰን አምላክም ሰውም ነው ካልን፣ ፍጹም አምላክ ፍጹም ሰው ነው ካልን፣ ኢየሱስ ባለበት ቦታ በሙሉ ፍጹም አምላክም ነው ፍጹም ሰውም ነው። ስለዚህ ኢየሱስ አጠገቤን ያለው ካልን ፍጹም አምላክ ፍጹም ሰው የሆነው ኢየሱስ አጠገባችን አለ ማለት ነው። ለዛ ነው ብዙን ጊዜ ልክ የጌታ እራት ጋር ስንመጣ እውነተኛ መገኘቱን ወይም ደግሞ ሪል ፕሬዘንስን ስናወራ እንዴት ኢየሱስ በሰማይ ሆኖ አካሉ በሰማይ መንግስተ ሰማያት በአብ ቀኝ ሆኖ እንዴት በህብስት ውስጥ ሊገኝ ይችላል? እንዴት በወይን ውስጥ ሊገኝ ይችላል? ብለው ሰዎች ሊጠይቁ ይችላሉ። ወይ ኢየሱስ ሁሉም ቦታ የመገኘት ችሎታ አለው ብለን ስናስቀምጥ ጀስት ዲቪኒቲ ብቻ አይደለም፣ በሙሉ ሁለንተናዊነቱ በሙሉ አካሉ ስለሚገኝ ሁሉም ቦታ ኢየሱስ አጠገብ ያለ ካለን በሰብአዊነቱም በመለኮታዊነቱም እንዳለ መረዳት አለብን። ነጣጥለን ማስቀመጥ ስለማንችል አንድ እሱም ማስቀመጥ አለብን። ያንን ስንል ግን ፊዚካሊ ነው አብሮን ያለው ማለት አይደለም። ያ ማለት ልናየው ልንዳብሰው በስሜት ዋሶቻችን ፐርሲቭ ልናደርገው በምንችለው መንገድ ሳይሆን ከኛ ጋር ያለው ያ ስላልተሰጠን ያው ዳግመኛ ሲመጣ ወይም ደግሞ ሰከንድ ካሚንግ ሃፕን ሲያደርግ የምናገኘው ነገር እንጂ ያ ነገር አሁን ላይ ያ ፊዚካል ፕሬዘንሱ ስለሌለ ሪሊ ኢየሱስ አጠገባችን የለም በመለኮት ብቻ ነው ያለው ብሎ መናገር የማንችለው ነገር መሆኑን ማስቀመጥ ፈልጋለሁ። እዛች ጋር እሷን የጌታ እራት ላይ ሌላ ብዙ ምለው የለኝም። ጥምቀትና ዳግም ልደት ላይም አይ ቲንክ ሞር ጥያቄዎችን እያስተናገድን ስንሄድ ሞር እየዳበረ የሚሄድ ነው ብዬ ስለማስብ ለጥያቄ ክፍት ላድርግ። ምናልባት የሚጠይቁ ሰዎች ካሉ፣ ካልሆነ ሞር ኤላቦሬት እናደርጋለን። ቴንክ ዩ አኪ። ቴንክ ዩ ኤፍዬ፣ ቴንክ ዩ። በጣም ቆንጆ። እንግዲህ እንዳያችሁት በትሪኒቲ በጌታ እራት በጥምቀት በነገረ ክርስቶስ ላይ ቀንጠብጠብ ያሉ ይሄንን እንግዲህ ላለፉት 8 ወር ስናስተምር ነበር እና እንግዲህ በጥያቄ ሌላ ጊዜ እንመለስበታለን አስፈላጊ ከሆነ እንደገና ዲቴይል። ግን ለብቻ ወስደን አንዳንዱን እስከ 3 ክፍል እስከ 3 ፓርት ድረስ አስተምረናል። ሌሎቹን ደግሞ 2 ፓርት ከፍለን አስተምረናል። በጣም ዲቴይል የሆነ በትምህርት ደረጃ ኢቭን እንደውም በኮሌጅ ደረጃ ማለት ይቻላል ዲፕ የሆነ ትምህርት ሰጥተናል። ስለዚህ ያንን ከዩቲዩብ ገጻችን ላይ ሄዳችሁ መማር ትችላላችሁ። አሁን ሙሌ ካለህ ሙሌ መግባት ትችላለህ። ሙሌ መቼም ሮብ ሲጀመር የሚወጣው ነገር ኔትወርኩ ራሱ ይታገለዋል። እዚህ ውስጥ አሁን ማን ነው ጥያቄ አለኝ የምትሉ ሰዎች ጥያቄያችሁን አምጡ። እኔም እንደው እስካሁን ድረስ ዞር ስንል የነበሩንን ጥያቄዎች እያነሳን የሰዎችን ጥያቄ እያነሳን እዚሁ እንነጋገራለን። ግን ጥያቄ ያለኝ የምትሉ እስቲ 30 ሺህ አድርጉት። ሀብታቡን ሼሩ እስካሁን ሊነቃነቅ አልቻለም። ወደ ጥያቄና መልስ ከመሄዳችን በፊት ሼሩን እስቲ ወደ 1200 እናርገው። ታብታቡን 30 ሺህ እናርገው ቶሎ አድርገን
ሼር አድርጉ፣ ኮፒ ሊንክ ሼር አድርጉልን። ጥያቄ ያለኝ የምትሉ ሰዎች አንድ ቁጥር ከታች መጻፍ ትችላላችሁ። ካልሆነ አንዳንድ ጥያቄዎችን እያነሳን እዚሁ እንትን እናደርጋለን። አንዳንድ ቁጥር መጻፍ ትችላላችሁ። ጥያቄ ያለኝ የምትሉ ያልገባኝ ነገር አለ እዚህ ቦታ ላይ ብታስረዱኝ። እንግዲህ የምንናገረው ከምን አኳያ ነው? መካነ ኢየሱስ ምንድነው የምታስተምረው? ሉትራን ምንድነው የሚያስተምረው? ምንድነው የእናንተ ትምህርት አስተምሮ የሚለውን ነው የምንናገረው። ከዚህ አኳያ ከዚህ ከተቀረጸ አኳያ ነው። ግን ዛሬ ላይ ግን የምፈቅደው ምንድነው? ከዚህ ቀደም ወደ ጎን ምንም ብዙ አንልም። ዛሬ ላይ ግን ኤፊም ጆም ምንድነው የምናደርገው? ኮምፔር ማድረግ እንችላለን። ማለት ሞዴስት በሆነ እኛ እንደዚህ ነው የምንለው፣ ሌሎቹ ግን እንደዚህ ስለሚሉ፣ ምክንያቱም ብዙ ቤት ሉትራን እንደፈለገ አንስተው ይናገራሉ፣ መካነ ኢየሱስ እንደፈለገው አንስተው ይናገራሉ፣ ኮምፔር ኤንድ ኮንትራስት ያደርጋሉ። ስለዚህ እስከዛሬ ትምህርታችንን አሳይተናል። አሁን ስንመልስ ኮምፔር ማድረግ እንችላለን in a best way in peace way ሌላ እንትን በማያስከትል ደረጃ እኛ እንደዚህ ነው ጥምቀት ለህፃናት ስንል ከዚህ አኳያ ነው። ሌሎቹ ግን ለምሳሌ እነከሌ አያምኑም በዚህ በቃ ግልጽ ነው። ትምህርቶቻቸው አለ ከዚህ ውጪ ነው ያለው። ስለዚህ ብለን ኮምፔር ማድረግ እንችላለን ማለት ነው። ግን in a best good way ማለት ነው። በፖዚቲቭ way ፖዚቲቭ way ማንሳት እንችላለን። ጥያቄ ያለኝ የምትሉ አንድ ቁጥር ጽፋችሁ ወደ ላይ መግባት ትችላላችሁ። አለዚያ እኔ ማንሳት እችላለሁ። ጥያቄ ያለው ሰው አለ? ጥያቄ ያለኝ የምትል ቴንክ ዩ ዮቢ፣ ቴንክ ዩ በጣም ሼር እያደረገ ያለ ዮቢ ነው። ሰው እንደውም እሱ ብቻውን 200 አደረገው መሰለኝ። እስቲ 30,000 100 ነው የቀረው። አንድ ቁጥር መጻፍ ትችላላችሁ። አስሚቲ መግባት ትችላለህ። አክሰፕት አኬ እነሱ እስኪገቡ ድረስ ጥምቀት ለየትኛው ኃጢአታችን ነው የሚያስተሰርው የሚለው ፕሊስ እንትን እስኪ መልሱት። እስኪ ብዙ ጊዜ ስለሚጠየቅ ለየትኛው ኃጢአት ነው ጥምቀት የሚያስተሰር የሚለው እስኪ አንድ ነገር በሉ። ኤፊ የመጀመሪያውን እድል እሰጣለሁ። ቅድም ጆ ብዙ ስላለበት ከዛ ጆ ትወስዳለህ፣ እኔም በመሃል እንጨምርበታለን። ኤፊዬ ከቻልክ እንትን አድርገው። አኪ ጠይቄ ልውረድ። እሺ አስሚ። እሺ ሃኒ የዚሁም ስላለች መልሳም ጥያቄውን ሬዝ ማድረግ ትችላለች ብዬ ነው። ሁላችሁንም የከበረ ሰላምታ አቀርባለሁኝ፣ የምታደምጡም የምትናገሩ። የኔ ጥያቄ ሁለት ጥያቄ ነው። አንደኛ በቅዱስ ቁርባን ዙሪያ ላይ ጌታ ኢየሱስ ክርስቶስ ያንን የመጨረሻውን እራት በሚበሉበት ጊዜ እንካችሁ ይሄ ስለናንተ የሚቆረሰው ስጋዬ ነው፣ ይሄ ደግሞ ስለናንተ የሚፈሰው ደሜ ነው፣ ይህንን ለመታሰቢያ አድርጉት ብሏል። አይ ቲንክ ሉቃስ ወንጌል ነው ያለው። እዛ ጋራ በህብስቱና በወይኑ ውስጥ የኔ አካል ወይም የኔ ስጋ አለበት የሚል ሐረግ አልተጠቀመምና በምን አግባብ ነው የጌታን እራት በምንወስድ ጊዜ በህብስቱ በላይና በስር የክርስቶስ ስጋ በጽዋው ውስጥ ደግሞ የክርስቶስ ደም ሊገኝ ይችላል የሚለው ጥያቄ አንዱ የመጀመሪያው ጥያቄ ይሄ ጥያቄ ነው። ሁለተኛው ከክርስቶሎጂ አንጻር ኢየሱስ አሁን ፍጹም ሰው ፍጹም አምላክ ነው፣ እንደገና ደግሞ በአብ ቀኝ ተቀምጧል ይላል መጽሐፍ ቅዱስ ሲናገር። ይሄ ሰዋዊው ማንነቱ በዚህ ጊዜ በምን ስቴት ላይ ነው? በምን ስቴት ነው ያለው? ማለት ሊሚትድ ነው ወይንስ አንሊሚትድ ነው? አብሮ እንደ ዲቫይኑ ሁሉ ቦታ ይገኛል? እንዴት ነው እሱ ከሉትራን አንጻር የሚታየው ነው ማለት ነው? አመሰግናለሁ። ከመውረዴ በፊት ጥያቄ ካልገባችሁ ልድገም፣ ከገባችሁ ግን ልውረድ። ባጭሩ ህብስቱና ወይኑን ሲሰጥ ስጋዬና ደሜ እዚህ ውስጥ አለ አላለም።
እንዴት ነው እናንተ አማናዊ የምትሉት? አንድ ሁለተኛ ደግሞ በአሁኑ ሰዓት ኢየሱስ ሰብአዊ ማንነቱ በምን አይነት ሁኔታ ላይ ነው በአብ ቀኝ ተቀምጦ? ስለዚህ እንዴት በሁሉ ቦታ ይገኛል የሚል ነው። አስሚቲ ትክክል። ቴንክ ዩ። ይሄ ያ ሁሉ ጊዜ ስለምንጠየቀው ጥያቄ ስለሆነ ነው። ቴንክ ዩ ጊፍት እየሰጣችሁ ልስጥ ልውረድ። መቆየትም ትችላለህ። ፎሎ አፕ ኮስችን ካለ ይሄ ነገር አልገባኝም ማለት ትችላለህ። ከወረድክ ግን የሚቀርህ ነገር ካለ ገና ሚስ ወይም እንደገና ሪኩዌስት ማድረግ ነው። ግን መውረድ ከሌለብህ መልሱ እስኪሰጥ ድረስና በመካከል ያልተረዳኸው ነገር ካለ ግን እስክትረዳ ድረስ፣ ምክንያቱም ይሄን ኦፖርቹኒቲ ማጣት የለብህም። ትክክለኛውን ትምህርት እዚህ ጋር ማግኘት ስላለብህ ብዬ ስለማምን፣ ግን መውረድ ካለብህና ሌላ እንትኖች ካሉብህ መውረድ ትችላለህ። አይ ቆያለሁ፣ የኔ ጥያቄ እስኪመለስ ከዛ ወርዳለሁ። በጣም ጥሩ አስሚቲ። ኤፊ ሌሎቻችሁ ኮፒ ሊንክ እያደረጋችሁ። እሺ ቴንክ ዩ። ከመጀመሪያ ከአንቺ ጥያቄ ልጀምር ወይስ ከአስሚቲ ጥያቄ ልጀምር? ከአስሚቲ ጀምር። እሷ የቤት ሰው ናት። እሺ እስኪ ጥያቄዎቹን አንድ ጊዜ ድገም። የመጀመሪያው ጥያቄ አላለም። ኦኬ ኢየሱስ ክርስቶስ የሥጋዬ ነው እንካችሁ ብሎ የሥጋዬ ነው እንካችሁ ጠጡ የደሜ ነው ሲል በዚህ ውስጥ ሥጋዬ አለ አላለም? ከየት አመጣችሁት የሚለው መሰለኝ የመጀመሪያው ጥያቄ። ኦኬ የመጀመሪያው መልስ ብዬ የማስቀምጠው ኢየሱስ የተናገረበት መንገድ የመጀመሪያው ሲናገር ምሳሌያዊ ማለት ግሪክ ስናጠናውን ግሪክ አዲስ ኪዳንን ኢየሱስ ክርስቶስ ምሳሌያዊ ንግግሮችን ወይም ደግሞ ግሪክ ወይም ደግሞ እንዲሁ ጀነራል ግራመር ላይ ሲሚሊ እና ሜታፎር የሚባሉ ነገሮች አሉ። ለምሳሌ እንትና እንደዚህ ነው ወይም እንትና እንትን ነው እየተባለ ሲባል ይሄ ለኮምፓሪሰን ወይም ደግሞ ባህሪን ለመግለጽ የምንጠቀምባቸው ሲምቦሊክ የሆኑ አባባሎች አሉ። ኢየሱስ ራሱን ከእንጀራ ጋር አስቀምጦ ይናገር ወይም ደግሞ ራሱን የመንግስተ ሰማይ ደጅ አድርጎ ሲስል እናያለን። እነዚህ ኢየሱስ እውነት ደጅ ሆኖ ሳይሆን ወይም እውነት ኢየሱስ እንጀራ ፊዚካል እንጀራ ሆኖ ሳይሆን ሜታፎሪካል ወይም ደግሞ ሲምቦሊክ የሆኑ ንግግሮች እንደሆኑ እናውቃለን። ነገር ግን የጌታ እራት ጋር ስንመጣ የተናገረበት የቃላቱ አወቃቀር የግሪኩ አወቃቀር ማለት ነው ይህ ሥጋዬ ነው ያለበት አወቃቀር ለሲሚሊ ወይም ደግሞ ለሜታፎር ወይም ለሲምቦል የሚመች ወይም መጽሐፍ ቅዱስ ውስጥ ተደጋግሞ የምናገኘው አይነት ምሳሌያዊ ወይም ደግሞ ሲምቦሊክ አነጋገር አይደለም። ሞር ሪሊስቲክ የሆኑ ነገሮችን ስናስቀምጥ ይህ የምትለው ቃል መጀመሪያ ዲፊኒቲቭ የሆነች ነገር ያነሳና ሥጋዬ ነው የኔ ብሎ ያስቀምጣል። ሥጋዬ ብሎ ነገር ግን ከሱ በላይ እኔ ላይ ግልጽ ባለመልኩ ሪል ፕሬዘንስን ያሳያል ብዬ የማስበው ቆሮንቶስ ምዕራፍ 10 ላይ ያለው ክፍል ነው ብዬ አስባለሁኝ። እሱም አይ ቲንክ ምዕራፍ 10 ላይ ይመስለኛል የምትካፈሉት ሥጋ የምትካፈሉት ህብስት ከክርስቶስ ሥጋ ጋር ህብረት እንዳለው አታውቁምን ወይም ደግሞ አታስተውሉምን እያለ ጳውሎስ የሚበሉት ያ ህብስት ከክርስቶስ ሥጋ ጋር ህብረት እንዳለው ብሎ ያስቀምጣል። አሁን ያንን ህብረት ምሳሌያዊ ህብረት ብሎ አይደለም የሚያስቀምጠው፣ ቀጥታ ህብረት እንዳለው ብሎ ነው የሚያስቀምጠው። ስለዚህ ምንም ምሳሌያዊ አድርገን እንድንወስደው ወይም some people put it spiritually አድርገንም እንድንወስደው ወይም መንፈሳዊ አድርገን እንድንወስደው የሚረዳን ወይም ወደዛ የሚመራን ነገር የለም። ሁለቱም ክፍሎች የሥጋዬ ነው ብሎ ያስቀመጠበትም ክፍል ጳውሎስም ያንን የተናገረባቸውን ሁለቱም ክፍሎች ሄደን ስናይ ክሊር በሆነ መልኩ የምናየው ምንድነው ይሄ ቀጥተኛ የሆነ ቃላትን የሚጠቀሙት ኖርማል ለሌላ ነገር የሚጠቀሙትን ቋንቋ ያነሱና ቀጥታ ይጠቀሙታል። ቴንክ ዩ አቤላ ምዕራፍ 10 ቁጥር 16 ላይ የምናገኘው ማለት ነው። የምንካፈለው ጽዋ ከደሙ ጋር ህብረት ያለው አይደለም አይነት የሚሉ ቃላቶችን በመጠቀም ግልጽ በሆነ መልኩ ያስቀምጠዋል። አሁን ቃል በቃል በዚህ ውስጥ ሥጋዬ አለ ብሎ እኛ በምንፈልገው አይነት ንግግር አልገለጠውም። አሁን እኛ ዛሬ በምናስቀምጠው ስኬል አልገለጸውም። ያ መግለጽም አይጠበቅበትም። አለበለዚያ ኤግዛክት ወርድ ፋላሲ ውስጥ እንወድቃለን። ያ ማለት እንደዚህ ብሎ ካላስቀመጠው እውነት አይደለም የሚለው ነገር ማለት ነው። ይልቁኑ ክፍሎቹን ሄደን ስናይ
የሚያስቀምጡት ክፍሎች ስለ ጌታ እራት የሚያወሩትን ክፍሎች በሙሉ አንድ ላይ ወስደን ስንጨምቃቸው የሚያዩት ወይም የሚያሳዩን ቀጥታ የሚተረጎም አይነት ቋንቋ እንጂ ምሳሌያዊ እንደሆነ አያሳየን። ይልቁኑ የምንካፈለው ስጋ የምንካፈለው ህብስት ማለት ወይም የምንካፈለው እንጀራ በአማርኛው ትርጉም የምንካፈለው ጽዋ ከክርስቶስ ስጋና ደም ጋር ህብረት ያለው በመሆኑ ለዛ ነው ሉተራኖች ጋር ወስደን in with in under ወይም ደግሞ በታች ውስጥና ጋር ብለን የምንተረጎመው ማለት ነው። ከህብስቱ ጋር በህብስቱ ውስጥና ከህብስቱ በታች አለ ብለን የምንናገረው እንደዛ የሚሉ ቃላት መጽሐፍ ቅዱስ ላይ ስለተቀመጠ ሳይሆን ህብረቱን ለመግለጽ የምንጠቀምባቸው ቃላቶች ናቸው። ያ ማለት ብዙን ጊዜ በስፒሪቹዋሊ ነው ካልን ሌላ ነው፣ ወደ ሌላ ዳይሬክሽን ይወስደናል። ፊዚካል ነው ካልንም ወደ ሌላ ዳይሬክሽን ይወስደናል። እነዚህ ዳይሬክሽኖች ምን ምንድናቸው የሚለውን በኋላ አኬ እንዳለው ኮምፔር እያደረግን የምናያቸው ይሆናል። ነገር ግን ወደ ግራም ወደ ቀኝም ሳንሄድ መጽሐፍ ቅዱስ ላይ የተቀመጠውን ያንን ህብረት የምትለዋን ቃል ለመግለጽ ምን እንላለን? in with and under ወይም ደግሞ ውስጥ ጋርና በታች ከዛ በታች ብለን እነዚህን ቃላቶች ልንጠቀም እንችላለን ብለን ነው የምናስቀምጠው። ለዛ ነው ያንን የምንለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በዚህ ውስጥ የኔ እውነተኛ ስጋ በሪል ፕሬዘንስ መልኩ in with and under ወይም ደግሞ በዚህ ውስጥ ከዚህ በታችና ከዚህ ጋር አብሮ ስጋዬ አለ ብሎ ማለት አይጠበቅበትም ቀጥታ። ነገር ግን ከታች እንደው አንዳንድ ሰዎች እንደው እግዚአብሔር ባርካቸው ጥቅሶቹን አምጥተው እዚህ ጋር ስላስቀመጡ ምን አለ ጽዋውንም አንስቶ ምን ብሎ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ለመታሰቢያ ያድርጉት አለ። ማለት የሚናገርበት ኮንቴክስት ምንም ሲምቦሊካል የሆነ ኮንቴክስት አይደለም። ያቺን ፓርት ብቻ የስጋዬ ነው የሚለውን ፓርት ብቻ ወስደን አይ ይሄ ሜታፎሪካል ነው ካልን ከኮንቴክስት የወጣ የሆነ አተረጓጎም ይሆናል። አሁን የቢብሊካል ኢንተርፕሬቴሽን ስንማር ወይም ስናጠና ይሄ በቀላሉ የምንማረው ነገር ነው። አንዳንድ ተማሪዎች እዚህ ውስጥ አሉ ቢብሊካል ኢንተርፕሬቴሽን በቴዎሎጂ ደረጃ እየተማሩ ያሉ፣ እነሱም ሞር ሊያስረዱ ይችላሉ። ማለት ቢብሊካል ኢንተርፕሬቴሽን ምን ይለናል? ኢሚዲየት ኮንቴክስቱ አብሮት ያሉት ቃላቶች ከዛ አረፍተ ነገር ጋር አብሮት ያሉት ከጎኑ ያሉት አረፍተ ነገሮች ወይም ቃላቶች ሲምቦሊክሊ መተርጎም የማይችሉ ከሆነና ቀጥታ የሚተረጎሙ ከሆነ ያም ክፍል ቀጥታ የሚተረጎም መሆኑን እንረዳለን ከኮንቴክስቱ። ስለዚህ ኮንቴክስቱን ስናይ እንዲሁም ከራት በኋላ ይላል ጽዋውን አንስቶ ይህ ጽዋ በደም የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ለመታሰቢያ ያድርጉት። እንደውም ሰፋ ያለውን ብንወስድ ሌላ ቦታ ላይ ደግሞ ምን ብሎ ያስቀምጠዋል? ዘርዘር ባለ መልኩ ይህ ደሜ ለኃጢአት ስርየት የሚሆን የአዲስ ኪዳን ይህ ጽዋ ለኃጢአት ስርየት የሚሆን የአዲስ ኪዳን ደሜን ይላል። የኃጢአት ስርየታችን ሲምቦሊካሊ ነው ወይ? አይደለም። ኃጢአት ስርየታችን እውነት ነው። ኦኬ። ኢየሱስ ክርስቶስ ደም የአዲስ ኪዳን መሆኑ አዲሱ ኪዳናችን በክርስቶስ ደም በኩል መሆኑ ሲምቦሊካል ነው ወይ? አይደለም። ኢየሱስ ክርስቶስ ለኛ ሲል ያፈሰሰው ወይም ደግሞ ለኛ የሰጠው ስጋ ሲምቦሊካሊ ነው ወይ የሰጠን? በመስቀል ላይ ስጋውንና ደሙን የሰጠን ሲምቦሊካሊ ነው ወይ? አይደለም። የሰጠን ምንድነው? ሪሊ ነው። ስለዚህ እነዚህ ከጎኑት በዙሪያው ያሉት ክፍሎች በሙሉ ሲምቦሊካሊ የማይተረጎሙ ከሆነ ያቺን ፓርት ብቻ ወስደን ሲምቦሊካሊ መተርጎም አያስፈልግም፣ ቀጥታ እንተረጉመዋለን። ያው I don't need to mention የቸርች ፋዘርስ እነሱን ካነሳን ደግሞ ጭራሽ ይብሳል። ምክንያቱም ክሊር በሆነ መልኩ ይሄንን ስለሚያስተምሩ ማለት ነው። ግን ጀነራሊ እነዚህን ማንሳት እንችላለን እንደ ምላሽ። ሁለተኛው ጥያቄ ጊዜ ላለመፍጀት ሁለተኛው ጥያቄ ምንድን ነበረ? ኢየሱስ አሁን ባለው በአባቱ ቀኝ ነው የተቀመጠው እና አሁን እንዴት ከህብስቱ ጋር ይገናኛል የሚለውን ነገር ነው። ኦኬ። ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ስንል መጀመሪያ ያ ቃል ምን ማለት እንደሆነ ማስረዳት መቻል አለብን። በአብ ቀኝ ተቀመጠ ስንል ይሄ ፊዚካል የሆነ ፖዚሽን አድርገን እንዳናየው ወይም ደግሞ ይሄ እውነት አብ አለ ከአብ በስተቀኝ በኩል ይሄ ፊዚካሊ ቀኝ በኩል ብሎ አይደለም። በአብ ቀኝ በተቀመጠ የምንለው በአብ የክብር ስፍራ ወይም ደግሞ በአብ ጉልበትና ኃይል
ልክ ቀኜ የምንለው ወይም ደግሞ ቀኜ በረታችብኝ ካለ ወይም ደግሞ ቀኜ በረታች ወይም ጠነከረች ካለ ጉልበት፣ ኃይል፣ ፓወር፣ ኦቶሪቲ ወይም ደግሞ ስልጣንን የሚያመለክት ነው። ስለዚህ በአብ ስልጣን በተቀመጠ ለማለት ነው። ወይም ደግሞ በአብ ስልጣን ያለ ወይም ደግሞ ያንን ክፍል የምንፈታው እዛው መጽሐፍ ቅዱስ ላይ ምን ብሎ በሚያስቀምጠው ክፍል ነው። እንትን ከስሞች ሁሉ የበለጠውን ስም ሰጠው ይልና ምን ምላስም ሁሉ ኢየሱስ ስለ ኢየሱስ ክብር እስኪናገር ድረስ ጉልበት ሁሉ እስኪንበረከክ ድረስ ያስገዛለታል ይላል አይደል? ስለዚህ የእግዚአብሔር አብ ኃይል፣ ስልጣን፣ ጉልበት የተሰጠው እሱ ለማለት ነው እንጂ ፊዚካል የሆነ ከአብ ቀኝ መቀመጥ ማለት አይደለም። ምክንያቱም ፊዚካል የሆነ መቀመጥና አለመቀመጥ፣ ምክንያቱም እግዚአብሔር ግራና ቀኝ የለውም ፊዚክሊ ማለት ነው። እግዚአብሔር ሁሉም ቦታ ያለ መንፈስ የሆነ ስለሆነ ልክኛ ነን እኛ ቁሳዊ አካል ስለሆነ ነው ግራና ቀኝ ያለን አቅጣጫ ያለን። እግዚአብሔር ግን ሁሉንም ሪያሊቲ ወይም ህልውና የሚባለውን ነገር በሙሉ ሸፍኖ ያለ ስለሆነ ግራና ቀኝ የሚባል ነገር የለውም። ፊዚካል ሳይሆን ይልቁኑ የክብርን መግለጫ የስልጣን መገለጫ መሆኑ መረዳት አለን። ስለዚህ የስልጣን መገለጫ ሆኖ ካየን ፊዚካል ነገር ሆኖ ካየን ኢየሱስ ክርስቶስ አሁን ስጋው ያለው የት ነው? እቺ ፊዚካል ቦዲው ያለው የት ነው ብለው ሰዎች ይጠይቃሉ። የምመልሰው ምላሽ ኢየሱስ ባለበት ቦታ በሙሉ ይሄ ፊዚካል ቦዲው አለ። ለምን ብለን ካየን ልክ የሰው ልጅ ስጋውን ሳሎን አድርጎ ነፍሱ ጓዳ እንደማይሆነው ሁሉ እኔ ኤፍሬም ሳሎን ነው ካልኩኝ ስጋዬም ነፍሴም ሳሎን ነው ያለው። ወይም ደግሞ ኤፍሬም ጓዳ ነው ካልኩኝ ስጋዬም ነፍሴም ያለው ጓዳ ነው። ስጋዬን ጓዳ አስቀምጬ ነፍሴን ሳሎን መውሰድ አልችልም፣ ሁለንተናዊ ፍጡር ስለሆንኩ ማለት ነው። ልክ እንደዛ ሁሉ ኢየሱስ ክርስቶስ ባለበት ቦታ በሙሉ ሰብአዊነቱ መለኮታዊነቱም አሉ። ነጣጥሎ ሰብአዊነቱን የሆነ ቦታ መለኮታዊነቱን የሆነ ቦታ ማድረግ ስለማይችል ማለት የማይሆን ነገር ስለሆነ ከኢንካርኔሽን ወይም ደግሞ ከተሰቅሶ በኋላ ኢየሱስ ክርስቶስ ያንን ሰብአዊ ኔቸርን ወደ ፐርሰን ሁዱ ከተቀበለ በኋላ ወይ ወደ አካሉ ከተቀበለ በኋላ ገንዘቡ ካደረገ በኋላ ምን ማለት አንችልም። ኢየሱስ ክርስቶስ እዚህ ቦታ ላይ ነው ግን ስጋው እዛ ጋር ነው ማለት አንችልም። ኢየሱስ ስጋው ባለበት ቦታ በሙሉ ኢየሱስ አለ። ኢየሱስ ባለበት ቦታ በሙሉ ስጋው አለ። ነጣጥለን ልናስቀምጥ ስለማንችል ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን የት ነው ያለው? ፊዚካል ሎኬሽኑ የት ነው ያለው ካላችሁ ኢየሱስ ክርስቶስ ስጋው የት ነው ያለው ካላችሁ ኢየሱስ ባለበት ቦታ በሙሉ አለ ብዬ ነው የምናገረው። ያ ማለት ግን ይሄ ሰብአዊነቱ የአምላክን ባህሪ እያሳየ ወይም ደግሞ አምላክ ሆኖ አይደለም ወይ ወደ አምላክነት ተቀይሮ ሁሉም ቦታ ተገኘ እያለን አይደለም። ኢየሱስ ሁሉም ቦታ የሚገኘው አምላክ ስለሆነ ነው። ነገር ግን there is something called genus maestaticum ይባላል። ያ ማለት ልክ ብረት በእሳት እንደሚገለው እና ያ ብረት በእሳት ከጋለ በኋላ ብረትነቱ ሳይተው ስቲል ግን የእሳትን ባህሪያት እንደሚያሳየው ሁሉ ለምሳሌ የጋለ ብረት ምን ይሆናል? ያበራል ወይም ደግሞ ኢሉሚኔት ያደርጋል፣ ብርሃን አለው፣ ሙቀት አለው በጣም ልክ የእሳት ባህሪያቶች ማለት ነው። ልክ እንደዛው ሁሉ ሰብአዊነቱን ሳያጣ ነገር ግን ከአምላክነቱ የአምላካዊ ባህሪያትን ምን ያደርጋል? ኮሙኒኬት ያደርጋል ብለን ነው ኢሉሚኔትድ ይሄ ልክ እንደ ጋለው ብረት ሰብአዊነቱ ምን ይሆናል ማለት ነው ከአምላክነቱ ያንን የአምላካዊ ባህሪያቶች ኢነሴንስ አማርኛው ይላበሳል ልበል ግን ጥሩ ቃል አይደለም። ይላበሳል የሚል ኮሙኒኬት የምትለው ነች በእንግሊዘኛ የተቀመጠው the attributes of the divine nature እንላለን። የዲቫይን ኔቸር ወይም ደግሞ የአምላክነቱ ባህሪያት ለሰብአዊነቱ ኮሙኒኬት ይሆናሉ። አምላክነቱን ትተው አይደለም ሰብአዊነቱንም ጋር ቶታሊ ሄደው ሰብአዊነቱን ወደ አምላክነት ቀይረውም አይደለም። ነገር ግን ሰብአዊነቱን ሳያጣ የአምላክን ባህሪያት ወይም ደግሞ አምላካዊ ባህሪያትን ያሳያል። ይህ የሚሆነው ግን በኢየሱስ በአካሉ ውስጥ ነው። ያ ማለት ኢየሱስ ሁሉን ቻይ ስለሆነ ነው ወይም ደግሞ ሁሉም ቦታ ስለሚገኝ ነው የኢየሱስ ሰብአዊ ኔቸርም ሁሉም ቦታ ይገኛል የምንለው። ያንን ለማሳየት ነው ነው። ስለዚህ ኢየሱስ ክርስቶስ አሁን ያለበት ሞድ ምን አይነት ሞድ ኦፍ ኤግዚስተንስ ምን አይነት ነው ካልከኝ that's what I would say
ግሎሪፋይድ የሆነ ቦዲን የያዘው ግሎሪፋይድ የሆነ እንትን አካልን ነው የያዘው። ስለዚህ ያ አካል ሁሉም ቦታ መገኘት የሚችል አምላካዊ ባህሪያትን ማሳየት የሚችል አካል ነው የለበሰው ብዬ መናገር እችላለሁ። ስለዚህ ሙሉ ለሙሉ አምላክ ሆኖ ሳይሆን የአምላክን ባህሪያት አንዳንድ ባህሪያት ያሳያል ብለን መናገር እንችላለን። ያንን ነው የምንለው። ገንዘብ አደረገ ይባላል የሚል ጥያቄ ከታቻል። ሶሪ አንዳንዴ ቃላት የሚቀለኛ ስለሆነ ነው። not sure if we can use that or not። አማርኛው ላይ በጣም ዊክ ነኝ። ምናልባት ጆሊ ረዳኝ ይችላል። አማርኛው ላይ በእንግሊዘኛ ይቀለኛል ኤክስፕሌን ለማድረግ። it's okay ፖይንቱ ምንድነው እዚህ ቦታ ላይ ክርስቶሎጂያችንን ቅድም ጆ ሲናገርና ኤፊም ሲናገር እንደሰማን ነው። በዚህ ጊነስ ማይስተታከም የሚባል አንድ ጀነራል አለን ወይም ካቴጎሪ አለን። እሱ ከቅዱስ ቁርባን ጋር የተያያዘ ነገር መሆኑን ብዙ ጊዜ ተነጋግረናል፣ ወደፊትም እናነሳዋለን። ጆ እዚህ ላይ የምትጨምረው ነገር ካለ? አንደኛ ህብስቱ ላይና ወይኑ ላይ ስጋ ያለ አላለም። ይሄ ህብስት ስጋዬ ነው፣ ይሄ ወይኑን ደግሞ ይሄ ደሜ ነው ያለው እና እንዴት ታዩታላችሁ የሚል ነው። የምትጨምረው ነገር ካለ በሁለቱም ላይ ጊዜ ልስጥህ። አስሚቲ እየሰማ ከሆነ እየሰማው ነው ሁሉንም ሰምቻለሁ። ግን እኔ ብዙም ኔትወርክ እያስወጣኝ ስለነበር ጥያቄዎችን በደንብ ተላልፏቸው ልድገምልህ። ምንድነው ይሄ ደሜ ነው ይሄ ስጋዬ ነው ያለው እንጂ በዚህ ህብስቱ ስጋ ያለ በዚህ ወይን ውስጥ ደሜ አለ አላለም። እናንተ እንዴት ስጋው ነው ደሙ ነው ትላላችሁ የሚል ነው የመጀመሪያው። እሺ አንደኛ ኤንዌዝ ኤንድ አንደር ብለን ስናስረዳ ሉተር አይ ቲንክ በሉተርስ ወርክ 37 ላይ ይመስለኛል በደንብ የሚያወራራበት እንትን አለ። ኤንዌዝ ኤንድ አንደር ብለን ስንናገር ምን እያልን ነው የሚለው ነገር ሻንዴ ካገኘሁት በኋላ ደስ ይለኝ ነበር። በሉተርስ ወርክ 37 ላይ ታገኙታላችሁ። ሉተር ሳክራመንታል ያውኛ ሉተራን ሳክራመንታል ዩኒየን ብለን ነው የምናስቀምጠው። እዛው ቡክ ኦፍ ኮንኮርድ ላይም ራሱ ኢን ኤንድ ዌዝ ብሎ ያስቀምጧል። ያው አንደርን እንትን አላለውም። እሱ ዋናው ነገር በኋላ ላይ እንትን ለማብራራት ሞክራለሁ። ኢን ዌዝ ኤንድ አንደር እንዴት መረዳት አለብን የሚለው ነገር ነጌራርድ የሚያስቀምጡት ነገር ስላለ ለማንኛውም ሉተር በዚህ ስራው ላይ እንደዚህ ይላል ስለ ሳክራመንታል ዩኒየን ሲናገር ማለት ነው። እሺ ከመሃል ላይ ዋና የምፈልጋትን ፓርት ላንብበውና which I shall call the sacramental union because Christ's body and the bread are given to us as a sacrament። ያው ሳክራመንታል ዩኒየን ብለን የምንጠራው ይሄ ነገር ለምንድን ነው አለ? የክርስቶስ ስጋና ህብስቱ በሳክራመንት መልክ ስለምንወስደው ነው የሚልን ሐሳብ ያስቀምጣል። ያው በዛን ዘመን በ16ኛው መቶ ክፍለ ዘመን አንድ የተነሳ ነገር አለ። አንሄሌሽኒስቶች አሉ። አንሄሌሽኒስቶች የሚባሉት ሙሉ በሙሉ ይሄ ብሬዱ ኦር ደግሞ ዋይኑ ሙሉ በሙሉ ጠፍቷል የሚል ነገር የሚያስቀምጡ ናቸው። አንዳንዶች ደግሞ ሜርሊ ብሬድ ኤንድ ዋይን ያለው እንጂ የክርስቶስ ስጋና ደም የለም ብለው የሚናገሩ ደግሞ ቡድኖች ነበሩ እና እነዛን እንዴት አርጊው ያደረገባቸው መንገድ ይሄንን ነው። ክርስቶስን በሳክራመንት ውስጥ ስለምንወስደው ወይም ደግሞ ክርስቶስ በዛ ሳክራመንት ውስጥ ስለሚገኝ ልክ ቅዱስ አምብሮስ እንደተናገረው ቅዱስ አምብሮስ ሚላን በደ ሚስትሪየስ በሚለው ጽሑፉ ላይ አንድ የሚያስቀምጠው ነገር አለ። perhaps you may be saying I see nothing else. How can you assure me that I am receiving the body of Christ
እያሉ ይጠይቁታል። ከዛ it but remain for us to prove it, and how many are the example we might use. Christ is in the sacrament because it is the body of Christ እያለ ምላሽን ያስቀምጣል። እንዴት ነው የክርስቶስን ባዲ ልንወስድ የምንችለው? የክርስቶስን ስጋ እንዴት ነው ልንወስድ የምንችለው የሚለውን ነገር ሲያብራራ ቅዱስ አምብሮስ ራሱ ያው ብዙ ምሳሌዎችን እየሰጠን የሚመጣው አምብሮስ ራሱ እያብራራ ይመጣልና ክርስቶስ በሳክራመንት ውስጥ ስላለ በዛ በሳክራመንት ውስጥ ስላለ ልክ ቅድም እንዳነበብኩላችሁ ሉተር ወርክስ ላይ በሳክራመንት ውስጥ ስላለ ያ ክርስቶስ ሳክራመንት ደግሞ የክርስቶስ ስጋ ተብሎ ወይም ደግሞ the body of Christ ተብሎ ይጠራል ብሎ ያስቀምጠዋል። ለምን? በክርስቶስ በምን ውስጥ አለ ብሏል? በሳክራመንቱ ውስጥ አለ የሚለውን ነገር ያስቀምጣል ማለት ነው። ልክ ሉተርም ራሱ ይሄንን ሐሳብ እንትን የሚለው ግን ይሄ ሳክራመንታል ዩኒየን የሚለው ነገር አንድ ማወቅ ያለብን ያው ቢብሊካል ነው። ክርስቶስ ይህ ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን እያለ ሐዋርያው ቅዱስ ጳውሎስ የሚያስቀምጠዋል አንደኛ ቆሮንቶስ ምዕራፍ 10 ላይ እዛ ላይ ያስቀምጠዋል፣ ያብራራዋል። እና ከዛ ተነስተን እኛም ሳክራመንታል ዩኒየን የሚለውን ነገር እንናገራለን። ግን ሳክራመንታል ዩኒየን ስንል ፐርሰናል ዩኒየን እያልን አይደለም። አንድ መታወቅ አለበት። ፐርሰናል ዩኒየን ማለት የክርስቶስ ሁለቱ ባህሪያት ዩናይትድ እንዳደረጉት አይነት ዩኒየን አይደለም እዚህ ጋር የምንመለከተው። ሚስቲካል ዩኒየንም አይነት አይደለም። ክርስቶስ ከቤተ ክርስቲያን ጋር እንደ አንድ እንደሆነ ወይም ደግሞ እንደታው ምንድነው የሚባለው ይሄ ቲዮሲስ ብለን የምንጠራውም ማለት ነው ከክርስቶስ ጋር ዩናይትድ እንዳደረገችው አይነትም አይደለም። ናቹራል ዩኒየንም አይደለም የሚልን ሐሳብ ያስቀምጣል። ልክ ሂዩማን ፐርሰን ኦፍ ቦዲ ላይ ቦዲ ኤንድ ሶል ወስደን እንደምናደርገው አይነት እንደዛ አይነት ነገር አይደለም። ግን ሳክራመንታል ዩኒየን ነው። በሳክራመንት ደረጃ የምናገኘው ነገር አለ። አንደኛ እኛ ሉተራን ላይ አንደኛ ሚስቲካልም ነው ብለን እንናገራለን። ልክ ካቶሊካውያን ወገኖቻችን እንደሚያስረዱት ሜታፊዚካል እና አሪስቶቴሊያን ካቴጎሪ ውስጥ መድበን አክሲደንት እና ይሄ ምንድነው የሚባለው በአክሲደንት ደረጃ ኦርደር እንትኑ ሳይለወጥ ሰብስታንሱን የተለወጠው የሚለውን ሐሳብ በአሪስቶቴሊያን ካቴጎሪ ውስጥ መድበው እነሱ እንደሚያብራሩት እኛ እናብራራ ሚስቲካል ነው ብለን እንናገራለን። ኢን ዊዝ ኤንድ አንደር የሚለውን ጌርሃርድ በቀጥታ ሲያብራራ እሱን ኢን ዊዝ ኤንድ አንደር ማለት በቃ እንደው ሊትራሊ እንደምንመለከተው ላይክ አንዳንዶች እንደሚያስቀምጡት ማለት ነው እንደሚናገሩት ልክ እንደ ሳንዱች እንደ በርገር ምናምን አይነት ነገር አለ ውስጡ ስጋ ቀብረን እንደምንበለው እንደዛ እያደረገው አይደለም። ሊትራሊ እንደዛ ተደርጎ አይፈታም እያለ ይናገራል። ነገር ግን ኢን ዊዝ ኤንድ አንደር የሚለው ምንን ይገልጻል? በሳክራመንቱ ክርስቶስን እንወስደዋለን፣ በሳክራመንቱ ክርስቶስን እንወስደዋለን እያለ ይናገራል። ሉተርም አምብሮስም ልክ እንዳስቀመጡት ማለት ነው። እና ማርቲን ከሚኒስም አንድ ያብራራበታል። እሱ ያው ጊዜ ላለመውሰድ እንትን አልበለው። ሌላው ክርስቶሎጂ ላይ ነው የተነሳው ጥያቄ ያው ኤፊስ ያብራራ ነበር። እሱን ምንም መጨመርበት ነገር የለም። ያ ኤፊ በደንብ አብራርቶታል። በደንብ ተብራርቷል። ትንሽ ነገር መጨመር ካስፈለገ ኢየሱስ ክርስቶስ በተለይ ማቴዎስ 26 ከ28 ማርቆስ 14 ሉቃስ 22 ናቸው እነዚህ ነገር የሚያስረዱት። ከዛ በኋላ ቆሮንቶስ ላይ አንደኛ ቆሮንቶስ 10 እና 11 ይሄ ደሜ ነው የሚለው ኤስቴን የሚለው በተለይ ስትራክቸሩ ፓሴጁ ያ ፓሴጅ ለሜታፎር ወይም ደግሞ ለሲምቦል የሚከፍት ክፍተት የለውም። የግሪኩ ወይም ደግሞ ያ ቦታ ያ ኢየሱስ ክርስቶስ የተናገረበት ቦታ አንደኛ ኮቨነንሻል ነው። አዲስ ኪዳን ሲፈጸም ኦብጀክቲቭሊ እንደውም ብሉት ጠጡ ነው ያለው። ስለዚህ የአዲስ ኪዳን
አዲስ ኪዳን ስለሆነ ኪዳን እየተገባ ስለሆነ ኪዳን በሲምቦል ወይም ሪፕሬዘንት ቢደረግ አይደለም። ኪዳን ያንኑ ሪያሊቲ የሚያሳይና ትሩሊ ያንን ነገር የምትበላውና የምትጠጣው ነው። አንድ ሁለተኛ ለዘመኑ የቀረቡ ሰዎች ይሄንን የሰሙ ሰዎች እንደ ሌላ ቦታ ለምሳሌ ኢየሱስ እኔ የበጎች በር ነኝ ብሏል። ነገር ግን ኢየሱስ በር ይዞ ይሄ በር እኔ ነኝ አላለም። የወይን ግንድ ነኝ ብሏል። አዎ የወይን ግንድ ነው። ግን የወይን ግንድ ነኝ ሲል አብራርቶታል። የበጎች በር ነው ሲል አብራርቶታል። ምክንያቱ ለምንድን ነው? ሜታፎሪክ ስለሆነ። እዚህ ቦታ ግን ኢየሱስ አላብራራም። በማንኛውም ጊዜ በተለይ ኮቨነንሻል የሆኑ ሪቹዋል የሆኑ ኮንቴክስት ያዘ ስለሆነ ቃል ኪዳን የሚገባው ኦብጀክቲቭሊ አንድ ነገር የሚደረግ ነገር ሲሆን ራሱ ነው። ለምሳሌ if I say x is equal to y ካልኩኝ x is y ሆኗል ማለት ነው። x እና y ቫልያቸው አንድ ነው ማለት ነው። ስለዚህ ስቴን የሚለው ፖል ደግሞ እንደሚናገረው ደግሞ ኮይኖኒያ የሚለውን የምዕራፍ 11ን የምናየው ኦብጀክቲቭሊ ህብረት እንዳለ ይሄ ሜታፎሪክ እንዳልሆነ ነው። ስለዚህ ይሄንን ነገር እንዴት እናጣራ ሲባል አንደኛ ሊንጉስቲካሊ አሁን እኛ የምንለውን ነው የሚያወራው አማናዊ መሆኑን እውነተኛ መሆኑን ነው። ሁለተኛ በፈረስ ሴንቸሪም በሰከንድ ሴንቸሪም ምናልባት እስከ 12ኛው መቶ ክፍለ ዘመን ለ1200 ዓመታት ሲታመን የነበረው ይሄው ነው። አባቶች በአጠቃላይ በቤተ ክርስቲያን ውስጥ በተለይም ደግሞ እንደምናያቸው ካቶሊክን፣ የኦርቶዶክስን፣ የኢስተርን ኦርቶዶክስን ሌሎችም ከዛ በፊት የነበሩ ሌሎች ቤተክርስቲያናቶች ሂስቶሪካሊ ኤንሸንት የምንላቸው ቤተክርስቲያኖች ሁሉ ተመሳሳይ እምነት ነው ያላቸው ሉተርንን ጨምሮ። ሶ እነዚህን ሁሉ መጽሐፍ ቅዱስ የሚያወራው የግሪክ ቃሉ የሚያወራው ኢየሱስ ይሄ ደሜ ነው ብሏል። እዚህ ጋር ኢየሱስ ይሄ ሲምቦል ነው አላለም። የደሜ ሲምቦል ነው መቼ አለ? አሁን ለምሳሌ ይሄ ደሜ ነው ሲል ደሜ እዚህ ውስጥ አለ መቼ አለ ብለህኛል። እሺ እኔ ደግሞ አንተ ልጠይቅህ ይሄ ደሜ ነው ሲል እንደ ሲምቦል ተጠቀሙት፣ ይሄ ስጋዬ ነው ሲል እንደ ሲምቦሉ ሰዱት መቼ አለ? ወይም እንደ ምሳሌ ያርጉት መቼ አለ? ስለዚህ እኔ እናንተ ልንጨቃጨቅ ነው። እኔ እናንተ ስንጨቃጨቅ ወዴት ነው የምንሄደው? ሊንጉስቲካሊ ይሄንን ቋንቋውን እንዴት ነው የምንፈታው? ስቴን የሚለውን ግራመሩን ምንድን ነው የሚለው? ከዛ በኋላ እኔ እናንተ ሌላ የሚያስታርቀው አባቶች ምን አሉ? የቀደመችው ቤተክርስቲያን ይሄንን ነገር በምን መልኩ ነው ለ1200 ለ1500 ለ1600 እየተናገረች የመጣችው የሚለውን ሌሎች ተጨማሪ ወስቱን ስንወስድ የሉትራን እምነት የመካነ ኢየሱስ እምነት አላይን ያደርጋል ከኦሪጂናል ከነበረችው ከኤንሸንት ቸርች ከነ ሐዋርያው ጳውሎስ ከነ ጴጥሮስ ከነ እስጢፋኖስ ከነበራቸው እይታ አስተሳሰብ አንፃር ከነ ኢግኔሽየስ ከነ ሄርመንስ ከነ ተርቱሊያን ከነ አምብሮስ ከነ ክሌመንት ኦፍ አሌክዛንድሪያ ሮም ከነሱ ጋር አንድ አይነት እምነት ነው ያለን። ዛሬ ከ1800 ዓመት በኋላ የሆነ ሰው መጥቶ ሲምቦል ነው ቢለኝ ወይም ደግሞ ለምልክት ነው ቢለኝ መስማይ ጥጥ ነው ከማለት ወደ ኋላ አለንም ነው። ቴንክ ዩ አስሚቲ። እዚህ ጋር የቀረ ነገር ካለ እንቀጥላለን። ቴንክ ዩ አመሰግናለሁ። ሌሎች እንዲጠይቁ እኔ ታች ሆኜ ላዳምጥ፣ ግን ተብራርቶልኛል። እጅግ ከልብ አመሰግናለሁ። እና አመሰግናለን አስሚቲ፣ ጌታ ይባርክህ። እሺ የሚቀጥለው ምህረቱ ከዛ ሄቡ ኤርሚ ካለ አንድ ቁጥር ጻፍ አስገቡት። ኤርሚ አራኪ እኔም ጥያቄ መልስ ይመለሳል። ያንቺ ግዴል ለእንግዳ ነው ቅድሚያ የምትሰጠው ለእንግዳ። ካንቺ ገና ሄቨን ሁሉ አለች። ምህረቱ እኮ የኔ ጥያቄ እኮ የሌሎች ነው። አኬ የሌሎች ነው እና እሱ በጣም መመለስ አለበት። የኔማ አይደለም። እኔማ ጥያቄ ቢኖር ለምን እሺ አብዛኛው ጊዜ እሺ ሐኒት ያንቺ እሺ ምህረቱ ታገሰኝ። የሐናን እንትን እናድርግ። እሺ ቀጥይ። ጥያቄ ምንድነው? ብዙ ጊዜ ነው ተደጋግሞ አንድ ሰው ነው የሚጠይቀው ተደጋግሞ ጥምቀት ለኃጢአት ስርየት ነው ካላችሁ ለየትኛው የኃጢአት ስርየት ነው? አባቶችም ጥምቀት ለኃጢአት ስርየት ነው ብለዋል። አዎ ይላል ሰውየው ወይም ሰዎቹ ይላሉ። ግን ጥምቀት ለኃጢአት ስርየት ነው ሲሉ ግን ለየትኛው ኃጢአት እንደሆነ ግን አልተብራራም የሚል ጥያቄ ስላለ እስኪ
ብታብራሩት። ኤፊዬ ወይም ደግሞ ጆ ኤፊ ቀጥልና ከዛ ጆ ጥምቀት የየትኛውን ኃጢአት ነው የሚያነጻው? ኦኬ ይሄ ጥያቄ አክቹሊ በቤተክርስቲያን ውስጥ ከጥንት ቤተክርስቲያን ውስጥ የተነሳ ነው። ፎርት ሴንቹሪ አካባቢ ላይ የተነሳ ነበር። ክርስቲያኒቲን ለመጀመሪያ ጊዜ ይፋዊ ወይም ደግሞ አትሊስት ሌጋል የሆነ ወይም ደግሞ ቫሊድ የሆነ ሪሊጅን ተደርጎ እንዲወሰድ ወይም ደግሞ ከስደት ለመጀመሪያ ጊዜ ቤተክርስቲያን የወጣችበት ንጉስ ቆስጠንጢኖስ በነበረበት ዘመን እንኳን የነበረ ጥያቄ ነውና ጥምቀት ኃጢአት ይቅር የሚለው ከጥምቀቱ በፊት የነበሩትን ኃጢአት ብቻ ነው። ወይም ደግሞ ለምሳሌ ለህፃናት ከሆነ የውርስ ኃጢአትን ብቻ ነው፣ የግብር ኃጢአትን አይቅር አይልም የሚል አይነት አመለካከት ነበረ እና